ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ ተደራሽነታችንን ተደማጭነታችንን ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ ላይክ በተደረገ ቁጥር በርካታ የእግር ኳስ ቤተሰቦች ጋር ስለሚደርስ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ፕሮግራም በምንለቅበት ሰዓት ወደ እናንተ እንዲደርሳችሁ ሰብስክራይብ እያደረጋችሁ ላይክም እንድታደርጉ በአክብሮት እየጋበዝን፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በትናንትናው ዕለት በርካታ አስተያየቶችን ደርሶናል። ከልብ እናመሰግናለን። ቻናላችንን ግን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ሁለተኛው ክፍል ፕሮግራማችን እንግዲህ ዛሬ ከሚጠበቁ ጠንካራ ፊክስቸሮች መካከል አርሴናል በሜዳው ሰንደርላንድን ያስተናግዳል። ከዚህ ፕሮግራም ቀደም ብሎ ማንቸስተር ዩናይትድ ከቶትናም የሚያደርጉትን ጨዋታ ቅድመ ጨዋታ ግምገማ አደረግን። አሁን ሁለተኛ ክፍል ትኩረታችን ወደ ኤሚሬትሱ ፍልሚያ በመሄድ በአርሴናል እና ሰንደርላንድ መካከል ከቡድን መረጃ እስከ ታክቲካዊ ጉዳዮች ድረስ አንስተን በዚህ ፕሮግራም እንወያያለን። ከዚህ ፕሮግራም በመቀጠል ወልቭስ ቼልሲን ያስተናግዳል። በሜሌኒው በሶስቱ ተጫዋቾች ጆአው ፔድሮ፣ ኮል ፓልመር እንዲሁም ስቲቫኦ መካከል ስላለው ቅንጅት አንዳንድ ነጥቦችን አንስተን እንወያያለን። በአራተኛ ክፍል ፕሮግራም የአርሴናል ደጋፊዎችም የሌሎች የእግር ኳስ ደጋፊዎች ይህም ፕሮግራም የምታደምጡ እንድጠብቁን የፕሮግራም ማስታወቂያ እዚህ ጋር የምናነሳው በሳንድሮ ቶናሊ ዙሪያ አርብ ምሽት ያገኘናቸው መረጃዎች ነበሩ። ለቅዳሜ ተነባቢ ጋዜጦች ደግሞ አዳዲስ መረጃ ከወደ ጣሊያን፣ ከወደ እንግሊዝ መረጃ አግኝተናል። ያ መረጃ ምናልባት በበለጠ ለአርሴናል ደጋፊዎች መስማት የሚፈልጉት መረጃ ስለሆነ በአራተኛ ክፍል ፕሮግራማችን እንግዲህ የሳንድሮ ቶናሊን ጉዳይ አለመረጋጋቱን የበለጠ በቀጣይ ሳምር የመልቀቅ እድሉ ሰፊ ነው ይለናል የተለያየ የእንግሊዝና የጣሊያን ሚዲያ። ይህን ከምን መመዘኛ ነው? የት ነው ሳንድሮ ቶናሊ ሽቶት ኒውካስልን ቢለቅ ማረፊያው ሊሆን የሚችለው? ኤሚሬትስ ወይስ በዙሪያው ያንዣበቡ የሚገኙት 6 የቶፕ 5 ሊግ ሀያላን ቡድኖች? እስቲ የትኛውን ቡድን ቶናሊ ይመርጣል? በየትኛው ክራይቴሪያ? ለምን ይሄ ውዝግብ ተነሳ? የአርሴናል አፕሮች ከሌሎች ክለቦች ስለተለየ ይሁን? በዘገባዎች መሃል በስፋት የቶናሊ ስም በተነሳ ሰዓት ከአርሴናል ጋር ስም የሚያገናኙት፣ አንዳንድ ደግሞ ለአርሴናል ቅርብ ነን የሚሉ ዘጋቢዎች ደግሞ ፐርሰናል ተርም ለአርሴናል አሳሳቢ አይደለም፣ የግል ጉዳይ፣ እንደዛ ከተባለ ደግሞ የሆነ ስምምነት በቃላት ደረጃ አለ ማለት ነው፣ ቨርባል አግሪመንት። እስቲ እነዚህን ጉዳዮች ጠለቅ ብለን እንወያይበታለን። ትናንትና ማርቲን ሃርዲ የኖርዝ ኢንግላንድ ኮረስፖንደር በዚህ ዙሪያ ሰፋ ያለ ዝርዝር ጉዳይ በታይምስ ስፖርት ላይ አስቀምጧል። ከወደ ጣሊያን የወጡ ጋዜጦችንም አግኝተናል። ጉዳዩን ሰብሰብ አድርገን በአራተኛው ፕሮግራም በሳንድሮ ቶናሊ ዙሪያ የምንለቀው ፕሮግራም አለ። ያንን እንድታደምጡ ከወዲሁ የማስታወቂያና የፕሮግራም ማሳወቂያ መግቢያ ላይ ላንሳ በሚል እስቲ የዛሬው ጨዋታ ምን አይነት መልክ ሊኖረው ይችላል? ሊብሪስ ሚድ ብሎክ እና አርቴታ ሞመንተም የሚያደርጉት ፍልሚያ ኤሚሬትስ ላይ ምን አይነት የጨዋታ ፉክክር ይኖራል የሚለውን በብዙ ቲያትር የተጠናቀቀው የ2-2 የስቴዲየም ኦፍ ላይት ፊልም ያለ ለአርሴናል ደጋፊዎች ደስተኛ አላደረገ። አንደኛ በጨዋታ እንቅስቃሴ፣ ሁለተኛ በተመዘገበው ውጤት፣ ሶስተኛ ያን ወቅት የነበረው ውጥረት። የአርሴናል ደጋፊዎች ያንን ጨዋታ እንደ አዌ ማች የአርሴናል በዛን ወቅት የተመዘገቡ ሪከርዶች አስደሳች አልነበሩም። የቼልሲ አቻ፣ የሰንደርላንድ አቻ ውጤት ምናምን ሲመዘገብ ደጋፊው ደስተኛ አልነበረም እና አሁን ያለበትን ደግሞ ወቅታዊ ሁኔታ ስንመለከት ያለው ልዩነት እንግዲህ ካለፈው ጊዜ ያሁኑ ምን ያክል የተሻሻለ እየጎለበተ መምጣቱ ነው የምንመለከተውና
የአርሴናልን ጥንካሬ በተወሰነ መልኩ በቡድን ውስጥ ባለው ጥራት፣ ባለው አቅም፣ ባለው ስታንዳርድ በሊጉ ባልተጠበቀ መልኩ በደንብ አንድ ወደ ታክቲካዊ ጉዳይ ወደ ቡድን መረጃ እንገባለን እና አድማጮች እዚህ ጋር አንድ አስገራሚ እውነታ ለማንሳት ያክል ነው። ፕሪሚየር ሊግ ሲጀምር አንድ ፕሮግራም ነበር በስካይ ስፖርት የሚተላለፍና የአብዛኛው የቴሌቪዥን ስርጭት የገዙ ጣቢያዎች ላይ የሚሰሩ ትላልቅ ባለሙያዎች፣ የሚዲያ ባለሙያዎች፣ ሪፖርተሮች ይጠየቃሉ፣ ጋዜጠኞች እና 30 ጋዜጠኞች ድምፅ ተወስዶ በተሰራ ይሄ አማካይ በሊጉ ፕሪዲክሽን ቀደም ብሎ ሊጉ ሲጀምር ይሰራል። ኦፕታ ጭምር የተሳሳተበትን ጉዳይ ላንሳላችሁ። በሊጉ በመጡበት ሲዝን 3ቱም ይመለሳሉ ብሎ ነው አብዛኛው ሪፖርተር የዘገበው። እንደውም አንድ ዘገባ ላይ ስመለከት ከ30 29 ድምጾች ሰንደርላንድ እንደሚመለስ ነው የጻፉት። ምክንያቱም ይላሉ 158 ሚሊዮን ፓውንድ ኔት ስፔንድ ያደረገ አሁን ላይ ከቶፕ 10 ክለቦች ውስጥ 8ኛ ደረጃ ላይ ተቀምጦ ከቶፕ 6 ውጪ ባሉ ቡድኖች ውስጥ ከፍተኛ ኢንቨስትመንት የፈጸመ ነው በኔት ስፔንድ በኩል እና የስኳድ ባላንሱን ከሻምፒዮንሺፕ ብዙ ነካክቷል። ሊብሪስ ቀላል ፈተና አይጠብቃቸውም። በተመሳሳይ ካራክተር እንደ ሻምፒዮንሺፕ ነው የገነቡት። ያልተባለው ነገር የለም። ዛሬ ግን ለዩሮፒያን ውድድር ተፎካካሪ ክለብ ሆኗ ሰንደርላንድ 8ኛ ደረጃ ላይ። ይህን ጉዳይ የምናነሳበት ዋነኛ ነጥብ ወደኋላ ከምናነሳው ታክቲካዊ ጉዳይ ጋር በቀጥታ ስለሚያያዝ ነው። የሊብሪስ ሚድ ብሎክን ከሀገር ውጭ ይህን ፕሮግራም የምታደምጡ መጽሐፉን ከአማዞን ላይ ካገኛችሁ ብትመለከቱት በጣም የሚያስገርም የሎው ብሎክ ስትራክቸር እና የሚድ ብሎክ ስትራክቸርን መጽሐፍ አሳትመው ለገበያ አብቅተዋል። ሊብሪስ የአሁኑ የሰንደርላንዱ አሰልጣኝ ወጣቱ አሰልጣኝና የሚያስገርም የመከላከል ስትራክቸርን እንዴት አንድ ቡድን በአማራጭ በ10 የተለያዩ የጨዋታ ስታይሎች መጥቶ ለ10ሩም የሚሆን አንድ የቡድን ሲስተም መገንባት እንደሚቻል የጻፉበት መንገድ ነው እና ብዙ እግር ኳሳዊ እውቀቶችን የጨበጥንበትም ጉዳይ ላዩ ላይ ስለሰፈረ ነው በተደጋጋሚ ይሄን ነጥብ የምናነሳው። በተቃራኒው ደግሞ ትናንትና ስካይ ስፖርት ስመለከት የቀድሞ የኪፒአር የዌስትሃም አጥቂ ቦሉድ ስካይ ስፖርት ላይ ተጋብዞ አንድ ጉዳይ ሲያነሳ ሰማንና ይህን ጉዳይ አድማጮች እናንተም በኮሜንት መስጫ ላይ የራሳችሁን አስተያየት የራሳችሁን ፕሪዲክሽን እንድታስቀምጡ ይህንን ጥያቄ ወደ እናንተ እናምጣና ያ የቀድሞ ተጫዋች የሰጠው አስተያየት ትቀበላላችሁ አትቀበሉ የሚሉትን እስቲ ለመወያያነት እዚሁ ጋር በዚሁ ቻናል ላይ እንጠቀም። ስካይ ስፖርት ላይ ከአርሴናል ኢንቪንሲብል ቡድንና ኮርቱ ምርጡ የአርሴናል ምርጥ 11 ጋር ያነጻጸሩ በኢንቪንሲብሉ ቡድን ውስጥ ከነበሩ ተጫዋቾች መካከል ለምሳሌ በቀኝ ፉልባክ በኩል ሎረን ነበር፣ በግራ ፉልባክ በኩል አሽሊ ኮል ነበር፣ ሴንተር ባክ ደግሞ ካምቤልና አደምስ ነበሩ። እነዚህን ጉዳዮች እያነሱ ለመጀመሪያ ቅድሚያ የሰጡት ቲምበርን በሎረን መቀየር ነው። ይህን ተስማማላችሁ? በግራ ፉልባክ በኩል እንግዲህ እንግሊዛዊ ስለሆነ አሽሊ ኮልን ቀጠሉ። ከዛም በኋላ ይቅርታ ቶኒ አደምስ ሳይሆን ቱሬ ኮሎ ቱሬ እና ካምቤል፣ ቱሬን በጋብርኤል ካምቤልን በሳሊባ ቀየሩ። ማለት በኢንቪንሲብል ቡድን ውስጥ የትኛው ተጫዋች ሊካተት ይችላል አሁን ካለው አርሴናል ቡድን ኢንቪንሲብል ውስጥ መግባት የሚችል በሚል አሽሊ ኮልን ብቻ አልቀየሩም፣ 3ቱን ተከላካዮች ቀየሩ። በአሁኑ ቲምበር፣ ሳሊባ፣ ጋብርኤል፣ ሌማን ከራያ በብዙ ካለውም የጀርመን ኤክስፒሪየንስ መነሻ በማድረግ ሌማንስን አስቀጠሉ። እዚህ ጋር አንድ አጨቃጫቂ ጉዳይ ተነሳ። ይሄ በስቱዲዮ የተጋበዘው ጋዜጠኛ ፍሬድሪክ ሉምበርግ ወይስ ቡካዮ ሳካ ተብሎ ሲጠየቅ ፍሬድሪክ ሉምበርግ በማለት መለሰና እንደውም የአወያዩዋ ምን የሚል ሀሳብ ታነሳለታለች? ሳካ እኮ በብዙ ኳሊቲ ከፍሬድሪክ ሉምበርግ የተሻለ ነው ትለዋለች። ሳካ እኮ በጣም የተሻለ ተጫዋች ነው፣ ክላሱ በተለይ በአሁኑ የአርሴናል ስብስብ ውስጥ በላቀ ደረጃ
አስተዋጽኦ ከፍ ያለ ተጫዋች ነው በሚል ሀሳቧን ስታነሳለት ይሄ የቀድሞ ተጫዋች ያነሳው ሀሳብ በአንዳንድ ሚዲያ በኩል ይሄን ጉዳይ በድጋሚ ሲያንሸራሽሩት ነበር። ፍሬድሪክ ሉምበርግ አርሴናል በኢንቪንሲብል የውድድር ዓመቱን ባጠናቀቀበት ወቅት ዲሴሲቭ የሆኑ ጨዋታዎች ላይ ልዩነት የፈጠሩ ግቦችን ያስቆጥራል አለ። ሳካ ግን ይሄ ኳሊቲ የለውም በማለት አብዛኛው የእግር ኳስ ቤተሰብ ያልተመለከተውን ነጥብ አነሳ። ሳካ በሚጠበቅበት ጨዋታ ሜቢ ላይ ያስቆጥር ይችላል። ይሄ የጨዋታን ልዩነት በቃ ከዚህ ጨዋታ አርሴናል አሁን 3 ነጥብ ግዴታ በአስፈላጊ ወቅት አሁን ለምሳሌ የማንቸስተር ዩናይትዱ ጨዋታ አርሴናል ክፍት ከሆነ እንቅስቃሴ የበለጠ ቻንስ ክሬት ማድረግ አለበት ተብሎ ሲጠበቅ በእንደዚህ አይነት ጨዋታ ላይ ያን ሱፐርስታር ላናየው እንችላለን። ሉምበርግ ግን የበለጠ ታክቲካል ነው አለ። ያልተጠበቁ ግቦችን ባልተጠበቀ አጋጣሚ ላይ ያስቆጥርና ቡድኑ በዛ አመት 3 ነጥብ ይዞ እንዲወጣ እነ ሄነሪ በጨዋታው ላይ ልዩነት መፍጠር ቢከብዳቸው እነ ቤርካምፕ አለና ይሄ ተጫዋች ልዩነት ነው አለ። የአርሴናልን የመከላከል ክፍልን ነው የበለጠ የተጠቀመውና ከጂልቤርቶ ሲልቫና ከፓትሪክ ቪዬራ ከዙቢመንዲና ከደክላን ራይስ ሲባል እንግዲህ ጂልቤርቶ ሲልቫን በደክላን ራይስ በመቀየር ቪዬራን እንግዲህ ቪዬራን የትኛውም የአማካይ ክፍል ላይ እንደዚህ አይነት ለውጥ አያደርጉም። እነዚህም ብቻ ለውጥ ነው ያደረጉት። እስቲ በእነዚህ ሀሳቦች ተስማማላችሁ ወይ? ራይስ፣ ቲምበር፣ ሳሊባ እና ጋብርኤልን ብቻ ነው በኢንቪንሲብል ቡድን ውስጥ መግባት የሚችሉት ብለው ወሰኑ። ይህን ሀሳብ ተስማማላችሁ ወይ ነው? ካልተስማማችሁ ወይም እነዚህም ተጫዋቾች መግባትም የለባቸው የምትሉ እነዚህ መግባት አለባቸው የምትሉ በኢንቪንሲብል ስብስብ ውስጥ ማለት ነው በምርጥ 11 ውስጥ አገናኝታችሁ በኮሜንት መስጫ ላይ የአርሴናል ደጋፊዎችም የእግር ኳሱን ቤተሰብ የምታስታውሱትን ጉዳይ በኮሜንት መስጫ ላይ ማስቀመጥ ትችላላችሁና ይሄ የመወያያ ርዕስት በተወሰነ መልኩ ስላስገረመኝ ነው። ምናልባት ጊዜና ሰዓት ካገኛችሁ ያንን ፕሮግራም ተመልከቱት። ስካይ ስፖርት ዩቲዩብ ቻናል ላይም አለ፣ በኤክስ ገጽም ይሄ ጉዳይ ተለቋል። በዘንድሮ ሲዝን ግን የሚካኤል አርቴታ አርሴናል 12 ክሊንሺት መጠበቅ ችሏል። 12 ክሊንሺት። ይሄ ደግሞ የራያ 3ኛ የውድድር ዓመት በክሊንሺት ሊያጠናቅቅ ነው ወይ ማለት 3ኛ የውድድር ዓመት ላይ ይሄ ግብ ጠባቂ በኮከብነት ለማጠናቀቅ የተቃረበ ይመስላል። 12 ክሊንሺት ከወዲሁ በርከት ያሉ ክሊንሺቶች ለአርሴናል ይኖራሉ ተብሎ ይጠበቃል። ስለዚህ ይሄ የአርሴናልን የዘንድሮ ሲዝንን እስቲ ከሊብሪስ ሰንደርላንድ ጋር ምን አይነት የጨዋታ ስታይል ሊኖረው ይችላል? በነገራችን ላይ በዘንድሮ ሲዝን ክፍት ከሆነ እንቅስቃሴ በፖዚሽን ደረጃ ለምሳሌ በአርሴናል የመጫወቻ ክፍል ውስጥ ሰርድ ፌዝ ላይ 3ኛ የሜዳ ክፍል ላይ ቡካዮ ሳካ ነው 37 ቻንሶችን ክፍት ከሆነ እንቅስቃሴ ክሬት ያደረገው። እነዚህ ቻንሶች የመቀየር አቅማቸው ደግሞ በኤክሲጂም በፐርሰንት ሲለካ ሳካ የክሬት ያደረጋቸው 37 ቻንሶች የመቀየር እድላቸው 71.4% ከፍተኛ ነው። የመቀየር ስኬታቸው ደግሞ ሲታይ 42.1 ነው። ስለዚህ አርሴናል ከሰንደርላንድ አይነት ቡድን ጋር ክፍት ከሆነ እንቅስቃሴ የበለጠ ጥርሱን አስተካክሎ አስቆጣሪ መሆን ያለበት አስገዳጅ ጨዋታ ነው። በነገራችን ላይ ትናንት በነበረን የኢንሳይድ አርሴናል ፕሮግራም ላይ አንድ ሀሳብ ባነሳሁት ምናልባት አብዛኛው አርሴናል ደጋፊ ተስማምቶ ጥሩ ፊድባክ የሰጠን ዋነኛ ምክንያት የቶፕ 6 ክለብ ማግኘት በዚህን ሰዓት የተሻለ ነው ከእንዲህ አይነት ክለብ ያልኩበት ዋነኛ ምክንያት እንዲህ አይነት ጨዋታዎች ላይ ያልተጠበቁ የመከላከል ስትራክቸሮች ሁሌም የተጋጣሚ የጨዋታ ፕላን በሃይ ክላስ ደረጃ የሚወዳደርን ክለብ ያልተጠበቀ የጨዋታ ስትራክቸር ይዘው ይመጡና ሜዳ ውስጥ ፈተናውን ያበዙና ተፈላጊ ውጤት ሊገኝ ይችላል። ለቀጣይ ተከታታይ ጨዋታዎች ግን አድካሚና አልፊ ተጨማሪ ኢነርጂዎችን አባክኖ ነው ክለቡ የሚሻገረው። ይሄ ነው አሁን ከባዱ ጉዳይና አንድ እርምት ለኛ የተሰጠን ሰንደርላንድ ሰኞ ነው ያደረገው፣ አርሴናል ማክሰኞ ነው ያደረገው። የ24 ሰዓት የሪከቨሪ ታይም ልዩነት ነው። የተጋጣሚውን አይነት የጨዋታውን እቅድ
የነበረውን አማራጭ የተጋጣሚ አይነት ሰንደርላንድ በርንሌን ነው የገጠመው። ሰንደርላንድ በርንሌን ነው 3-1 ያሸነፈው። ነገር ግን አርሴናል የተጫወተው ከቼልሲ ጋር ነው 97 ደቂቃ። የሁለቱ ክለቦች የእርስ በርስ ግንኙነትን ስታንዳርድ መመልከት ብቻ ስለ ጨዋታ ሪከቨሪ ሳይሆን ጨዋታው ላይ ስለደረሰበት ሎድ እና የጨዋታ ስትራክቸር ነው ዋና መመልከት ስለነበረው ለዚህ ነው እንጂ የሪከቨሪው ጊዜ 24 ሰዓት በጣም በእግር ኳስ ሰፊ ነው። በነገራችን ላይ 24 ሰዓት አርሴናል እሁድ ቢጫወት የተሻለ ነው። አሁን ዛሬ ቅዳሜ ከሚጫወት እሁድ ቢጫወት የተሻለ ነው። ምክንያቱም አንድ ትርፍ የሪከቨሪ ጊዜ ይኖረዋል ማለት ነው እና ምናልባት አድማጫችን በዚህ በኩል ነው እኛ ተመልክተን የትናንትናውን ፕሮግራም ወደ እናንተ ያሰናዳ ነው። እስቲ ወደ ታክቲካዊ ጉዳዮች ከመግባታችን በፊት የቡድን መረጃዎችን እናንሳና በአርሴናል በኩል የተሰማው እንግዲህ የኦዲጋርድና የቲምበር ጤንነት ጥሩ ፕሮግረስ እንዳደረገና ቲምበር ለዛሬ ጨዋታ ዝግጁ እንደሆነ አርቴታ ገልጿል። ምንም አይነት ጉዳት የለበትም። ትናንትናም አንስቼላችሁ ነበር። መዛል ነው ለሪከቨሪ ተጨማሪ ቀናትን ስለሚፈልግ አንድ የትሬኒንግ ሎድን ለመቀነስ ነው ተጫዋቹ ትሬኒንግ ላይ ያልተገኘው እንጂ ጉዳት አይመስለኝም ስላችሁ ነበር። ምክንያቱም መዛል ሲታይ የመጀመሪያው ጉዳይ እረፍት ነው የሚያደርጉትና የተለያየ በፍጥነት ይሄ መዛልን ሪከቨር እንዲያደርግ የሚደረግ የጤንነት ማኔጅመንት አለና ከትናንት በስቲያ ሐሙስ በነበረው ትሬኒንግ ላይ ያልታየው ቲምበር ለዛ ነበር እና ቲምበር ለዚህ ጨዋታ ዝግጁ መሆኑን ገልጿል። ኦዲጋርድ ግን አንድ ተጨማሪ ትሬኒንግ ትናንትና ከፍተኛ የአየር ንብረቱ ቀዝቃዛማ በሆነበት በዝናብ ጠንከር ያለ ትሬኒንግ መስራታቸውን ስንመለከት ነበር በቪዲዮ እና ከዚህ ጋር በተያያዘ ኦዲጋርድ ነበር ትሬኒንጉ ላይ ግን አንድ የፊትነስ ደረጃ ማለፍ አለበት። ሌት ፊትነስ ቴስት ይጠበቅበታል። በቀጥታም ወደ ምርጥ 11 አርቴታ ላያመጣው ይችላል። ምናልባት ካይ ሃቨርትን ከአጥቂ ጀርባ ሊጠቀም ይችላል። በተለይ የተጋጣሚውን አይነት ትኩረት በማድረግ እና የቲምበርና የኦዲጋርድ ጉዳይ የሪከቨሪ ጉዳይ ነው እንጂ ጉዳት ከባድ ጉዳት ሆነ አይደለም። ሳካ ግን የተወሰኑ ቀናትን ይፈልጋል። ያ ማለት ወደ ቀጣይ ሳምንት ወደ ትሬኒንግ ይመለሳል። ይሄ ጨዋታ የሚያመልጠው ነው የሚመስለው ከአርቴታ አስተያየት መነሻ በማድረግ ግን አድማጮች ከየትኛውም ያለፉት ፊክስቸሮች በላይ ከሰንደርላንዱም ከማንቸስተር ዩናይትድ ከየትኛውም ጨዋታ በላይ ይቅርታ ከሊድሱም በላይ ሳካ ለዚህ ለሰንደርላንዱ ጨዋታ ነበር የሚያስፈልገው የበለጠ ከየትኛውም የክንፍ ተጫዋች። ይሄ ጨዋታ ምናልባት ጨዋታው ላይ ስትመለከቱ ይህም ፕሮግራም አድምጣችሁ ጨዋታውን ለምትመለከቱ አድማጮች ጨዋታውን እየተመለከታችሁ ይሄ ልጅ ያለው ትክክል ነው ልትሉኝ ትችላላችሁ። የበለጠ በዛሬው ጨዋታ የአርሴናል ደጋፊ ሳካን የሚፈልግበት ጨዋታ ነው። ከገባ እንግዲህ የአርቴታን ፕሬስ ኮንፈረንስ በቀጥታ ዳይሬክት ተቀብሎ እንትን ማለት ከባድ ነው። ምክንያቱም አንድ ትሬኒንግ ሴሽን ሲቀራቸው ነው ጋዜጣዊ መግለጫ የሚሰጠው። ከዛም በኋላ ፕሮግረስ አድርጎ አንድ ተጫዋች ወደ ሜዳ ሊመለስ ይችላል። ለሳካ ግን የተወሰኑ ጊዜያት ስላለ ቀጣይ ሳምንት ይመለሳል የሚል ግምት ነው። አሁን በፕሪሚየር ሊጉ ሆም ፔጅ ላይም የኢንጁሪ ሊስትን ስንመለከት ጥቆማ የሚሰጠውም የአርቴታም ፕሬስ ኮንፈረንስም የሚያሳየው። ስለዚህ 70-80 በመቶ ለዚህ ጨዋታ አይሰለፍም የሚለውን እድል እንውሰድ። ምክንያቱም ሂፕ ኢንጁሪ ነው ያጋጠመው። ከዚህ ጉዳት አሁን ሳካ ለጨዋታ ፊትነስ ብቁ አይደለም ነው እንጂ ካጋጠመው ጉዳት ሳካ 100% አስተማማኝ በሆነ መልኩ ሪከቨር አድርጓል። ግን ማች ፊትነስ ቴስትን በዚህ ሳምንት ይመስለኛል ከስብስቡ ጋር አብሮ በጋራ አልቆየም እና ያው እቺን ሎድ በሌላ ትሬኒንግ ነው አቻችለው ለቀጣይ ፊክስቸር ብቁ እንዲሆን የሚያደርጉት እንጂ በፍጥነት ለዚህ ጨዋታ እንዲደርስ ተብሎ የሚሰራ ይሄ የፊትነስ ቴስቱ ቶሎ አድጎ ወደ ጨዋታ ወደ ሜዳ እንዲመጣ የሚደረገው ኦቨርሎድ ለተጨማሪ ጉዳት ስለሚዳርግ እንደዛ አይነት ሪስኮችን ዘንድሮ አርሴናል ሪላክስ አድርጓል፣ ቀንሷል በጣም አምና አርቴታ የሚወስዷቸውን ሪስኮችን እና የበለጠ ግን ሳካ ለዚህ ጨዋታ በአንገብጋቢ ሁኔታ ያስፈልጋል። ምክንያቱም የመጨረሻ ፋይናል ዲሲዥን
ክሊኒካል ለመሆን የሚያስፈልግበት የጨዋታ ሂደት ስለሆነ ይሄ ማለት የአንድ ቡድን ማጥቃት የመጨረሻ እንቅስቃሴው ላይ እቺ ተርኒንግ ፖይንቱ ላይ ጥራት ያለውን እድል ይፈልጋል፣ ጥራት ያለውን ማጥቃት ይፈልጋል፣ ጥራት ያለውን ሙከራ ይፈልጋል፣ በጥራት የተሞላ ዲሲዥን ይፈልጋል። የሰንደርላንድ አይነት ቡድን ጋር የመጨረሻ ጥራት ያለው ሙከራም እድልም በራስም የሚደረግ ጥረት ወደ ግብ የመቀየር አቅምም ይሄ ስታንዳርዳቸው መካከለኛው ነው። ግን የጨዋታው ክብደት ለተጋጣሚ በሃይ ስታንዳርድ ኳሊቲ ስብስብ መክጠብ የሚያስፈልግበት ፊክስቸር ማለት ነው። የተጋጣሚው አይነት የዛን ያክል ትልቅ ትኩረት ከጨዋታው በፊት በወረቀት ደረጃ ላይሰጠው ይችላል። ግን ሜዳ ውስጥ ባሉ እንቅስቃሴዎች ተጋጣሚ መያዝ የሚችል ማቆየት የሚችል ማለት ነው። ይሄ የአርሴናልን ፍሌክሲብል ታክቲክ ብሎክ ማድረግ የመቻል እና የተጫዋቾች የግል ጥረት የተጫዋቾች የግል ኳሊቲ የሚወስናቸው አይነት ፊክስቸሮች በደንብ ተመልከቱ። የሊቨርፑልን ቡድን ማንቸስተር ዩናይትድ ሲያሸንፍ የግል የተጫዋቾች ጥረት ነበር ያን ጨዋታ ማሸነፍ የቻሉት ሩበን አሞሪም። ቼልሲን ሲያሸንፉ ተመርተዋል። ሊቨርፑል አንፊልድ ላይ አቻ ሲወጡ የበለጠ ብልጫ አሳይተዋል። ከአርሴናል ጋር 2-2 ሲወጡ መርተው 2 ግብ ተቆጥሮባቸው በመጨረሻ ደቂቃ ነው ያስቆጠሩት። ሲቲን ከመመራት ተነስተው እንዴት ኢታሊ ጫና እንደፈጠሩ በሜዳቸው ያለምንም ግብ እንደተጠናቀቀ እነዚህን ጉዳዮች ስናይ ምንድነው የሊቨርፑል ቡድን የሚነግረን ወይም ከዚህ ቡድን ላይ ምንድነው የምንመለከተው? የዚህ ቡድን ታክቲክ ጥገኝነት የሌለው የተጫዋች ጥገኝነት፣ የጋራ ቡድን ስራ ግን በጣም ለተጋጣሚ ማለት ለተጋጣሚው ቡድን አልፊ የሆነ የሜዳ ስትራክቸርን ነው የሚጠቀመው። የሚያለፋ ማለት ብዙ ጥረት ተደርጎ ትንሽ ውጤታማነትን ነው ይዞ የሚወጣው። አሁን ለምሳሌ በዘንድሮ ሲዝን በሜዳ ያልተሸነፈ ብቸኛ ቡድን ሆኗል ሰንደርላንድ። አርሴናል እና ሰንደርላንድ ነበሩ። አሁን ሰንደርላንድ ብቻ ሆኗል በፕሪሚየር ሊጉ። እንዲሁም በፕሪሚየር ሊጉ 3ኛ ክለብ ነው አነስተኛ ግብ ያስተናገደ 26 ግብ። አርሴናል አንደኛ ነው። ከዛ በመቀጠል አንድ ቡድን አለ 3ኛ ላይ የተቀመጠው ሰንደርላንድ ነው። በፕሪሚየር ሊጉ ከአርሴናል በመቀጠል አነስተኛ ኤክስጂ ያስተናገደ ቡድን ነው። በፕሪሚየር ሊጉ ከአርሴናል በመቀጠል ደግሞ በርካታ ሙከራዎችን ይሄ ከኤክስጂ ክሬት ከመደረጉ በፊት ደግሞ ዲፌንድ በማድረግ የሚታወቅ ቡድን ነው። አሁን አብዛኛው ቁጥሮች የምትመለከቱት አርሴናል ያለው የመከላከል ካራክተርን የሚገዳደር ነው። ግን የሰንደርላንድና የአርሴናል ትልቁ ልዩነት ምንድነው? ያላቸው ጥራትና ስታንዳርድ ነው። ሰንደርላንድ በራሱ ሌቭል ነው እነዚህ ጥንካሬዎችን የያዘው። አርሴናል ደግሞ በራሱ ሞመንተም ውስጥ እያሳደገ የመጣው የ5-6 ዓመት ትልቅ የአርቴታ የቤት ስራ ነው። ስለዚህ ሁለቱ ጉዳዮች የሰማይና የምድር ጋፕን ፈጥረዋል በሁለቱ ቡድኖች መካከል። ግን አንዳንዴ 90 ደቂቃ የሚፈጥራቸው እግር ኳሳዊ አጋጣሚዎች አሉ። ለምሳሌ ያለፉትን ጨዋታዎች በደንብ ከተመለከታችሁ አርሴናል ቻንስ ክሬት ለማድረስ ሲቸገር፣ ክፍት ከሆነ እንቅስቃሴ እድሎችን ክሬት አድርጎ ወደ ግብ ለመቀየር ሲቸገር ቀጥታ ቀስቶች ወዴት ሄዱ? ወደ ኦዲጋርድ። ግን በሊድስ ጨዋታ ተቀይሮ ገባና አስደናቂ የመጨረሻ ኳስ ማቀበል ቻለ። ከዛም በኋላ ከቼልሲ ጋር ደግሞ ተመሳሳይ ጉዳይ እንደገና ተፈጠረ። ስለዚህ እነዚህ ጨዋታዎች ላይ በደንብ ተመልከቱ። 2 ተከታታይ ጨዋታ አርሴናል የበለጠ ወደ አታኪንግ ሰርድ በፊዚካል ጌሞች ላይ ሪያክት የሚያደርገው ታክቲካሊ የተጫዋቾች የቴክኒክ አቅም ሳይሆን ሜዳ ውስጥ ያለውን የተጋጣሚን እንቅስቃሴ በኳሊቲ ሎክድ በማድረግ ይሄ ፌዞችን በመዝጋትና ተጋጣሚ የማሰቢያ ጊዜ እንዲያጥረው አስገዳጅ የሆነ ኳስ መልቀቅ ውስጥ እንዲገባ ለአርሴናል የበለጠ ያሉ ጥራቶች አግሬሲቭ ሆነው ልዩነት እንዲያመጡ የተሻለ ጥረት የተደረገበት ነው። የሊድሱ ጨዋታ በተለይ የመጀመሪያ 45 ጨዋታው በውበት ደረጃ ለአርሴናል ደጋፊዎችም አስደሳች፣ ግን በውጤት አስፈላጊውን የ2 ግብ አድቫንቴጅ፣ ሰከንድ አፍ ደግሞ በኳሊቲ 2 ግብ ክፍት ከሆነ እንቅስቃሴ ተገኘ። ስለዚህ የሊድስን አጫወት መነሻ አድርጉና የሰንደርላንድ አጫወት 4-2-4 ሚድ ብሎክ ሲስተም
በዘንድሮ ሲዝን ደግሞ እስቲ አርሴናል ሚድ ብሎክ ሲስተም ላይ በዘንድሮ ሲዝን ያገኛቸውን ክለቦች በምን አይነት መልኩ ተሻገረ የሚለውን እስቲ ወደ ኋላ መጣችሁ ተመልከቱ። አንደኛ ተጋጣሚ የምናገኘው ማንቸስተር ዩናይትድን ነው። በ4-2-4 ሲከላከሉ 6 ሲያጠቁ 4 ሁለቱ ፉልባኮች ሁለቱ ዊንገሮች ፒን እየሆኑ የሚገቡ ሲያጠቁ ከኳስ ጋር የሚወጡ ሲከላከሉ ግን ወደ ኋላ የሚመለሱ ይሄ የ4-4-2 ሚድ ብሎክ ስትራክቸር በጣም አሰልቺ የሆነ ስፔስ የሌለበት። ለዛ ነው ሳካ የግል ጥረቱ የግል ኳሊቲው አንደኛ ድሪብል ፖዚሽናል ድሪብሎች ማድረግ ይችላል። አንድ ለአንድን ተጫዋች መቀነስ ይችላል። የበለጠ ከቀነሰ በኋላ ፋይናል ዲሲዥኑ ውጤታማ ነው። ያው የሚቀበለው ተጫዋች ኮንቨርዥን ሬቱ ወይም የማስቆጠር ሬቱ በሚቀበለው ተጫዋች ኃላፊነት ላይ ነው እንጂ ትልቁን ስራ ሳካ መስራት ይችላል ሜዳ ውስጥ። ለዛም እኮ ነው በሊሱ የመጀመሪያ ጨዋታ ሳካ አስቆጥሮ ለአርሴናል ሁለተኛ 45 ማሻሻልና ጨዋታው ላይ ሪያክት አድርጎ ጌሙን እንዲቀይር የራይስ ፕሬሲንግ የሳካ የግል ጥረት ነጥሮ መውጣት የቻለው ሁለተኛ 45 ላይ። ይሄ ጨዋታ የነ ማዱዌኬ ተደጋጋሚ ጥረት የሚያመጣው ለውጥ አይደለም። አሁን 3-4 ጊዜ ተጋጣሚን ተጫዋች ከቀነሰ በኋላ ማይነስ ሲያደርግ ብሎክ ይሆንበታል፣ ማይነስ ሲያደርግ ይረዝምበታል፣ ማይነስ ሲደረግ የተጋጣሚ ተጫዋች ክሊር ያደርጋል። ከዛም በአራተኛ ጥረት የቡድን አጋሮቹ ሲያገኙ የሚቆጠርበት አይነት እንደዛ አይነት ተደጋጋሚ ስፔሶች የሚገኙበት ጨዋታ አይደለም። ለዛ ነው ይሄ ጨዋታ ቡካዮ ሳካ ቢኖር የበለጠ ለአርሴናል በርካታ ጭንቆችን ያቀላል። ሁለተኛው ጉዳይ ደግሞ ማርቲን ኦዲጋርድ። የኦዲጋርድ በዚህ ጨዋታ የሚሰለፍ ከሆነ የበለጠ አርሴናል የሚጠቀምበት ጨዋታ ነው። ያለፉትን ትችቶች ተውትና ኦዲጋርድ ያለውን አንድ ትልቅ ኳሊቲ ተመልከቱ። በስሩ ቦል የራሱን የቡድን አጋር በደንብ ማገናኘት ይችላል። በምን አይነት ስፔስ? በታይት ስፔስ። እንደውም ሁሉ የአርሴናል ደጋፊዎች ቅሬታቸው ምንድን ነው? ስፔሶች ክፍት በሆኑበት ቦታ ለምንድን ነው ኦዲጋርድ ፓስ ማያደርገው? ቀለል ያለ ስፔስ ላይ እንደውም ፓስ አያደርግ፣ እንደውም ወደ ዊንግ ነው ኳስ የሚያወጣው። ግን በጣም ጠባብ የሆኑ ስፔሶች ላይ ያልተጠበቀ ስሩ ፓስ ያደርጋል። በደንብ ታስታውሳላችሁ በቪላ ፓርክ በነበረ ጨዋታ አንድ አስደናቂ ስሩ ፓስ ለሳካ ቀብሎ ኦፍሳይድ የተባለ የተቆጠረች ግብ ነበረች። በአስደናቂ ስሩ ፓስ ጥብቅ በነበረበት ስፔሶች ውስጥ ሰንጥቆ የሚገባ ስሩ ፓስ ማድረግ ይችላል። የኦዲጋርድ ቴክኒክን የበለጠ የሚፈልግ ምክንያቱም ደግሞ በተቃራኒው ግራኒት ዣካ ቁርጭምጭሚቱ ላይ ባጋጠመው ጉዳት ምክንያት ይሄ ጨዋታ አልፈዋል። ስለዚህ እዛ ጋር በፓስ ሲኩዌንስ እየደጋገመ ምቾት የሚነሳ አማካይ የለም። ስለዚህ ታይት አድርጎ የሚጠብቅ አግሬሲቭ አማካይ ባለበት እንቅስቃሴ ውስጥ የኦዲጋርድ ዩኒክ ፓስ በደንብ የቪላን ጨዋታ ደግሜ ላንሳላችሁ። የኤሚሬትሱ 4-1 ድል የሁለቱ ማርቲኖች ፍጹም ቅንጅት ነው ብለን ሁለተኛ ፕሮግራም ሰርተን ነበር። የማርቲን ዙቢመንዲ እና የማርቲን ኦዲጋርድን ጥምረት። በዛሬ ጨዋታ ሚካኤል አርቴታ ሆም አድቫንቴጅን ተጠቅሞ የበለጠ ዙቢመንዲን አንድ ስቴፕ ወደፊት ማስጠጋት ያለበት፣ ይሄ ማለት ከኳስ ጋር ፖዚሽን ለውጥ ሳይሆን ከኳስ ጋር ቢልዳፑን በሃይ ፕረስ ይሄ በሃይ ላይን እና በሃይ ፕረስ መጫወት ያለበት ወደ ራስ የመጫወቻ ክልል ይሄ ያዘነበለና አንድ ረጅም አጥቂንና አንድ ፈጣን አጥቂን ለመቆጣጠር በሚል ይሄ የተገደበው የአርቴታ 24 ሜትር ብቻ ከራሱ ሜዳ የሚወጣበትን ስቴፕ ዛሬ ላይ የበለጠ ተከላካዩ ለአማካዩ አማካዩ ለአጥቂው ይሄ ፋስት ብሬክ እና የበለጠ ትራንዚሽኖችን የሚተጋገዙበት ይሄ እያንዳንዱ ፌዝ ላይ አርሴናል በቁጥር ዶሚኔት ማድረግ የሚጠበቅበት በጣም ጥብቅ የመከላከል ስትራክቸር ያለው ጨዋታ ነው። ይሄን ጨዋታ በነገራችን ላይ በትኩረት ተመልከቱ። በቀላሉ ግቦች አይቆጠሩ፣ በቀላሉ ደግሞ ቻንሶች ክሬት አይደረጉ። ይህን ስንል የሰንደርላንድን አቅም ለማግዘፍ ሳይሆን በጨዋታ ላይ ይዞ የሚመጡት የጨዋታ ስትራክቸር በተለይ ከቶፕ 6 ክለብ ጋር በዘንድሮ ሲዝን ከቶፕ 6 ክለብ ጋር በተደረገ የእርስ በርስ ግንኙነት በጣም አነስተኛ ኤክስጂ ካስተናገደው ክለብ መካከል አንዱ አርሴናል ነው። ሁለተኛ ላይ ያለው ሰንደርላንድ ነው። አነስተኛ ሙከራ ነው ያስተናገደው።
በፕሪሚየር ሊጉ ደግሞ ከሁሉም ግብ ጠባቂዎች አንደኛ ደረጃ ላይ የተቀመጠው የተደረጉ ሙከራዎችን የማዳን ብቃቱ በፐርሰንት 73.4 በመቶ በመያዝ ይሄ የሰንደርላንድ ግብ ጠባቂ እንደውም በትላልቅ ክለቦች በጥብቅ እየተፈለገ እንደሆነ ቼልሲ ለዚህ ግብ ጠባቂ 47-48 ሚሊዮን ፓውንድ ለመክፈል ዝግጁ ነው የሚል ዴሊ ሜልም ሲዘግብ ነበር። ባለፈው ሳምንት የሰንደርላንድ ግብ ጠባቂም በጣም ከፍ አድርገውታል። እንደውም በአለፈው ወር የግብ ጠባቂዎችም ኮከብ ተጫዋችነትን ሳይሸልሙት እንዳልቀረ አንድ ዘገባ ላይ ተመልክቻለሁና መከላከሉ ስቴጅ የመጀመሪያው ጉዳይ የአራቱ ተከላካዮች ከራሳቸው ፖዚሽን ያለ መውጣት፣ ሁለቱ ዊንግ ደግሞ ወደፊት በሚያጠቁበት ወቅት አንድ ጉዳይ በዛሬው ጨዋታ ታዘቡ። የሰንደርላንድ እንቅስቃሴ ወደ ተጋጣሚ ቦክስ ገብተን እናጥቃ የሚል ህግ የለም። ከተጋጣሚ ቦክስ ውጪ ግን ቻንሶችን ክሬት ማድረግ እንችላለን። ይሄ ማለት የኤሪያል ታይት አድርጎ የሚጫወት ቡድን ካራክተር ነው። ምክንያቱም የሚሞክረው የራሱን የአደጋ ክልል ታሳቢ ተደርጎ ነው ተጋጣሚ ላይ ሙከራ የሚያደርገው። ምክንያቱም በፍጥነት ሪከቨር አድርጎ ጥሎ የመጣበትን ቦታ የማጥበቅና ወደ መልሶ አደረጃጀት ወደ መልሶ መከላከል ስፔሶችን ብሎክ ለማድረግ ለዛ ነው ሙኬላና ሊ የበለጠ ወደ ራሳቸው የመጫወቻ ክልል አዘን ብለው የሚጫወቱት። የአለፈው የመጀመሪያ ዙሩን ጨዋታ አንዷን ግብ የመጀመሪያውን አርሴናል ላይ ቀዳሚ ያደረጉትን ግብ ያስቆጠረው ቡላርድ የአርሴናል የሄሊንድ አካዳሚ ውጤት ነው። ከነ ሳካ ጋር አብሮ በጋራ ያደገ ነው። ከዛም በኋላ ነው ተቀንሶ ወደ ሌሎች ክለቦች ሄዶ ባለፉት 2 ዓመት በስቴዲየም ኦፍ ላይት ቆይታ ያደረገው እና በፕሪሚየር ሊጉ ከሴት ፒስ አነስተኛ ግብ ካስተናገዱ ክለቦች መካከል ከአርሴናል ከማንቸስተር ዩናይትድ 3ኛ ደረጃ ላይ የተቀመጠው ሰንደርላንድ ነው። በደም ተመልከቱ። የዲፌንሲቭ ቁጥሮቹ ሁሉ ወደ አርሴናል የቀረቡ ናቸው። ምንድነው ትልቁ ኳሊቲ? አርሴናል ተገንብቶ ያው ስታንዳርድ ራሱ ይለያል። ነገር ግን በተመሳሳይ ካራክተር ውስጥ ያሉትን ጥንካሬዎች ለመጠቀም የበለጠ ኳሊቲ ጌም የሚያስፈልግበት ነው። በዚህ ጨዋታ ለማን ማርኪንግ እና ለዞናል ማርኪንግ ትርፍ ተጫዋች እየሆነ ቡድንን ከሚያጎል ሪትም አርሴናል መራቅ አለበት። የመጀመሪያው ጉዳይ አሁን እነዚህ ጨዋታዎች ጉልበት፣ ፍጥነት ይፈልጋሉ። ለዛ ቪክተር ዮከሬስ ያስፈልጋል። በተቃራኒው ግን ለማርኪንግ የዮከሬስ እንቅስቃሴ ስለሚመች ሰንደርላንድ አንድ ተጫዋች አጎደለ ማለት በጣም ብዙ ነው ስፔሶች ላይ። ይሄ ማለት ወደ እነሱ የመጫወቻ ክልል ውስጥ የሚደረግ የፓስ ቁጥር አንድ ስቴፕ ያንሳል ማለት ነው፣ አንድ ተጫዋች ማርክ ከተደረገ። ያ ማለት ደግሞ ከኤሪያ ውጭ የሚደረጉ ፓሶች ቁጥር በበዙ ወይም ፓስ እየተደረገ በቆዩ ቁጥር የቼልሲን ጨዋታ አስታውሱ። ስታንፎርድ ብሪጅ ላይ በመልሶ ማጥቃት ብሮምቢ ያስቆጠራት ግብ፣ የአንፊልዱን ጨዋታ አስታውሱ። ከኤሪያ ውጪ በርካታ ፓሶች ተደርገዋል፣ ግን በመጫወቻ ክልላቸው በጣም አነስተኛ ፓስ ነው የተደረገው። ማንቸስተር ዩናይትድ ቢያሸንፋቸውም ጭምር በርካታ ኳስ ፓስ የተደረገው ከቦክስ ውጪ፣ ቦክስ ውስጥ አልተደረገም። አርሴናል አቻ በተለያየበት የስቴዲየም ኦፍ ላይት ጨዋታ ቁጥሮችን ተመልከቱ። በሰንደርላንድ የመጫወቻ ቦክስ ውስጥ በርካታ ኳስ አልተነካም። ይሄ ማለት አንድ የፊት መስመር ተጫዋችን ማርክ አድርገው ከዞኑ ውጭ ያደርጋሉ። ያኔ ወደ ቦክስ የሚደረጉ ኳሶች ማርክ የተደረገ ተጫዋች ላይ የትኛውም ተጫዋች ኳስ እንዲጥል አይፈቀድለትም። ስለዚህ እዛው የሚደጋገም ኳስ ይበዛል። በእነዚህ አይነት እንቅስቃሴዎች ደግሞ ተጋጣሚ ከኤሪያቸው ሳይለቁ እዛው ፒን ባሉበት ዞን ላይ ተጋጣሚ ላይ ምን መፍጠር ይችላሉ? ፕሬስ ማድረግና ፕሬዠር መፍጠር ይችላሉ። ያኔ ኳስ ሲነጠቅ ደግሞ አርሴናል የቱ ጋር ነው ያለው? በሃይ ላይን ነው ያለው። ተመሳሳይ ሰንደርላንድ ከሜዳ ውጭ የሚያስቆጠራቸውን ግቦች ተመልከቱ። ወደ ሁለቱ ዊንግ ኤሪያ ላይ ነው ኳስ የሚጥሉት። ያኔ ፈጣን ተጫዋቾች ሄደው ያስቆጥራሉ። ግን 4-2-4 ሚድ ብሎክ ባለፉት ጨዋታዎች ለምሳሌ ከሊቨርፑል ጋር፣ ከማንቸስተር ዩናይትድ ጋር፣ ኖቲንጋም ፎረስት ሜዳ ውስጥ ባለው ሼፕ ይሄን ሲስተም ሲቀይር፣ ምክንያቱም ሼን ዳይክ እስከ አማካይ ክፍል ድረስ አጥቂው መጥቶ አማካይ ቁጥር አብዝቶ እንዲከላከል ስለሚፈልግ በእንግሊዝ እግር ኳስ ውስጥ
የትኛውም የታክቲክ አፕሮቹ ግራም ያጋባ አሰልጣኝ ማለት ነው። በነገራችን ላይ ይቅርታ አድርጉልኝና በእግር ኳስ ውስጥ እንደ ሼን ዳይክ አይነት አስቀያሚ እግር ኳስ የሚጫወት ለመተንተን የማይመች ቡድን ቢኖር የአሰልጣኝ ሼን ዳይክ ቡድን ነው። በበርንሌም በኤቨርተንም አሁንም በኖቲንጋም ምን እንደሆነ የጨዋታው ስትራክቸር ግልጽ ያለው ነው። በየትኛው አጋጣሚ እንደሚያስቆጥር ምናምን የማይታወቅና አርሴናል የ4-2-4 ሚድ ብሎክ ቡድኖችን በዘንድሮ ሲዝን አንድ ትርፍ ተጫዋች ተጋጣሚ ቦክስ ውስጥ እየተወ ራሱን እያጋለጠ ነው። ዮኬሬሽ ሰርቪስ የሚያገኝ ከሆነ ወይም የቡድኑ ሪትም ውስጥ የሚካተት ከሆነ ይሄ ጉዳይ ብዙም ያሳስ ግን እሱ በጎደለበት ሲስተም ውስጥ ተጋጣሚ አንድ ትርፍ ተጫዋች ለፕሬሲንግ ከኤሪያው ይወጣል። ያኔ ደግሞ አርሴናል አንድ ፖዚሽን ላይ ትርፍ ተጫዋች እየመጣበት ኤሪያዎች ይጠቡበትና ኳሶች ለስተት ይዳረጋሉ። በደንብ ተመልከቱ። አንድ ትርፍ ተጫዋች ሜዳ ውስጥ አሁን ከማንቸስተር ዩናይትድ ጋር ጄሱስ አማካዩ ላይ ኦቨርሎድ አለመፍጠሩ በተቃራኒው ማንቸስተር ዩናይትድ አማካይ ክፍሉን በለጠ። በደንብ ከተመለከታችሁ ለዛ ነው በፋስት ብሬክ ይሄ መሀል ለመሀል በሚደረግ ትራንዚሽን ብቻ ማንቸስተር ዩናይትድ ሁለት ከኤሪያ ውጭ ግብ አግኝቶ ተመሳሳይ ፖዚሽን ላይ ማስቆጠር የቻለው። ያቺ ዞን ላይ ደግሞ አርሴናል እንዲጠቃ ምክንያት የሚሆነው ከፊት መስመር ያለው ተጫዋች ተከላካዮችን ሆልድ አድርጎ አለመያዙ፣ ከኳስ ጋር ያለው ግንኙነት ማነሱ፣ አንድ ትርፍ ተጫዋች የተጋጣሚ ኤሪያውን ትቶ አርሴናልን ፕረስ ለማድረግ ከዞኑ ይወጣል። ያኔ ያቺ ዞን ምን አይነት ሽግሽግ ትፈጥራለች? ትርፍ የኳስ እንቅስቃሴ። ያን ደግሞ ለማርኪንግ አይመችም፣ ስፔሶች ይከፈታሉ። ያኔ ያችን ስፔስ እየተጠቀሙ ተጋጣሚ ያስቆጥራል። ይህን የጨዋታ ሲስተም ደግሞ ሊብሪስ በመጽሐፉም ጽፎ በሜዳ ውስጥም ተግብሮ በጣም ራሱን ያጎለበተበት ጨዋታ ነውና ሚካኤል አርቴታ ከባድ ፈተና ዛሬ ይጠብቀዋል። ይህን ፈተና በምን አይነት መልኩ ይሻገራል? እስቲ ምሽት 12 ሰዓት የምንመለከተው ነው የሚሆነው። ለማንኛውም ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ መታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ይህን ፕሮግራም ከተመቻችሁ ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ በአክብሮት እየጋበዝን የአርሴናል የዋንጫ ጉዞ እንግዲህ አንደኛው የኤሚሬትስ ፍልሚያ ዛሬ የሚደረገውን ጨዋታ በእንዲህ መልኩ ቃኘን። ከዚህ ፕሮግራም በመቀጠል የወልቭስ እና የቼልሲን ጨዋታ ደግሞ በተመለከተ የተወሰኑ ነጥቦች ላይ እንወያያለን። ከዛ በመቀጠል የአርሴናል ደጋፊዎች እንድታደምጡት በዚህ ፕሮግራም የማስታወቂያ ጥቆማ ለማድረግ የሳንድሮ ቶናሊ አዲስ መረጃ ተገኝቷል። እስቲ በዛ ዙሪያ ቆይታ እናደርጋለን። ለማንኛውም በቀጣይ ፕሮግራሞች እስከምንመለስ ድረስ ሰላም ቆዩ።